የአሜሪካው የአፍሪኮም የጦር አዛዥ በአዲስ አበባ ባደረጉት ቆይታ ለአብይ አህመድ አገዛዝ የአሜሪካንን ስጋት በመግለጽ ማሳሰቢያ መስጠታቸው ተገለጸ። የአብይ አህመድ አገዛዝ የባህር በር ባለቤት ለመሆን በሚል ያደረገ ያለው እንቅስቃሴ ቀጠናውን ለደህንነት ስጋት ሊያጋልጥ ይችላል የሚል ስጋት እንዳላት አሜሪካ ለአብይ አህመድና ለባለስልጣናቱ መግለጿን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። የብልጽግና መገናኛ ብዙሃንና በማህበራዊ ሚዲያ ላይ እየተሰራጨ ያለው ከጀነራሉም ሆነ ከአሜሪካን አቋም ጋር ያልተገናኘ አሜሪካ ኢትዮጵያ የባህር በር ባለቤት እንድትሆን ድጋፍ አሳይታለች እየተባለ የሚገለጸው ትክክለኛ እንዳልሆነ ነው አንከር ሚዲያ ማረጋገጥ የቻለው። የአሜሪካው ጀነራል ከዚህ ቀደም በውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአብይ አህመድ በቀጥታ በስልክ የተነገረውን ማሳሰቢያ የደገሙ ሲሆን አብይ አህመድ የጀመረው የባህር በር ባለቤት የመሆን እንቅስቃሴ ቀጠናውን ወደ ለየለት ቀውስ የሚከተው በመሆኑ ከድርጊቱ መቆጠብና ለቀጠናው ሰላም አስተዋጽኦ ማድረግ እንደሚገባት ማሳሰቢያ መስጠታቸውን ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችን ሐሳብ ያክልበታል። እንግዲህ እንደሰማነው ከሆነ ጀነራሉ ማስጠንቀቂያ እንበለው ማሳሰቢያ ለአብይ አህመድና ለአብይ አህመድ ጀነራሎች በግልጽ የሰጡበት ሁኔታ ነው ያለው። የጀመራችሁት አካሄድ ቀጠናውን ለቀውስ የሚዳርግ እንጂ የሚያረጋጋ አይደለም፣ ለማረጋጋት በጋራ እንሰራለን ብለው መግለጻቸውን ነው ያገኘነው መረጃ የሚያመለክተው። በተቃራኒው የአብይ አህመድ ዲጂታል ሰራዊቱና መገናኛ ብዙሃኑ አሜሪካ ለአብይ አህመድ የባህር በር ባለቤትነት አጀንዳ ድጋፍ ሰጠች የሚባለው ፈጽሞ የተሳሳተ እንደሆነ ነው ለማወቅ የቻልነው። የኢትዮጵያ መንግስት በምስራቅ አፍሪካ እየፈጠረ ያለውን አጠቃላይ ዘርፈ ብዙ የቀጠና አለመረጋጋት ዋነኛ ምንጭ እንደሆነ የምዕራብ ሀገሮች አሁን እየተረዱት ያሉ ይመስለኛል። ምክንያቱም እኚህ ጀነራል ዳግላስ አንደርሰን የሚባሉ የአሜሪካን አፍሪካን ወታደራዊ ኮማንደር አዛዥ ሌላ ነገር አለም የተነጋገሩት። ኢትዮጵያ በምስራቅ አፍሪካ በተለይ በጎረቤቶቿ አጠቃላይ በዙሪያ በሚገኙ ጎረቤቶች በተለይ በዋናነት በሰሜን ሱዳን እያደረገች ያለችው አንዱን ወገን ደግፎ አንዱ ወገን እንዲመታ ለማድረግ ከፍተኛ እንቅስቃሴ እያደረገች ነው። ራሷን በቀጥታ ኢትዮጵያ ወደብ ያስፈልገኛል በማለት ወታደራዊ ጉልበታ ብቻ ተመግታ የኤርትራን መንግስት ላይ አሰራጮት ያሉት መረጃ ምዕራባውያን እያሳሰባቸው የመጣ ይመስለኛል። በዋነኝነት ይህ ጀነራል የመጣው ከዚህ በፊት የውጭ ጉዳይ ሚኒስትር ወይም የአሜሪካን ስቴት ዲፓርትመንት ኃላፊ ስልክ ደውሎ ለጠቅላይ ሚኒስትሩ በቀጥታ በምስራቅ አፍሪካ ወይም በሀገሪቱ እየፈጸምኩ ያለው አጠቃላይ ዘርፈ ብዙ የቀጠና መናጋት ትክክል አይደለም በማለት ከዚህ ድርጊት እንዲታቀብ በማለት ማስጠንቀቂያ ሰጠውት ነበር። ይህን ማስጠንቀቂያ አጠናክሮ ለመቀጠል ነው የመጣው። እንዲያውም በቀጥታ እኛ እንደሰማነው ከሆነ ወታደራዊ ጀነራል በቀጠናው መረጋጋት ላይ ኢትዮጵያ አሉታዊ ተጽዕኖ እየፈጠረች ስለሆነ ከዚህ ድርጊታችሁ እንድትታቀቡ በማለት በቀጥታ ትዕዛዝ እንደሰጡና በቀጠናው አለመረጋጋት እየፈጸሙ ያሉትን አሉታዊ ተጽዕኖ በተመለከተ የአሜሪካ መንግስት ከዚህ ድርጊቱ የኢትዮጵያ መንግስት ማይታቀብ ከሆነ መልካም የሆነውን የኢትዮጵያና የአሜሪካ ግንኙነት አሉታዊ ተጽዕኖ ሊፈጥር እንደሚችል በማለት ማሳሰቢያ ሰጥተዋል። በእርግጥ የብልጽግና ዲጂታል ሰራዊት ዘምተዋል ማለት በሚያስችል ደረጃ የኢትዮጵያ መንግስት ከአሜሪካ መንግስት ወደብን በተመለከተ ድጋፍ አገኘ በማለት አየር ምድሩን ሞልተውት ነው የሚገኙት። ይህን አይደለም ሊሉ የሚችሉት። አንደኛ ያችኛውም ሀገር ሉዓላዊ ሀገር ነች። ሌላ ሶስተኛ አካል ይህን ነገር ደግፎ ጣልቃ ገብቶ አንተ ይህን ስጥ አንተ ይህን ቀማ ብሎ ድጋፍ ሊሰጥ አይችልም። ነገር ግን የኢትዮጵያ መንግስት አሁን እየተከተለ ያለው ዞሮ የምዕራብ ሀገሮችንም በከፍተኛ ደረጃ የሚጎዳ መሆኑ አውቀው አሁን እግራቸውን ወደ ኢትዮጵያ በተደጋጋሚ እየመጡ በርካታ ወታደራዊ አዛዦችን የፖለቲካ አመራሮችን እየመጡ ከወታደራዊ አዛዦችና ከፖለቲካ አመራሮች ጋር ውይይት እያደረጉ እንደሆነና ስጋት እንደተፈጠረባቸውም ጭምር ነው የጠቀሱት። በወደብ ጉዳይ የኢትዮጵያ መንግስት በወደቡ የመጠቀም መብት የዓለም አቀፍ ድጋፍ አለው። ይህን ተናግሮ ሊሆን ይችላል። ይህ ደግሞ ከሌላው ሀገር ማረጋገጫም አያስፈልግም። የኤርትራ መንግስት የሚሆን የጅቡቲ መንግስት፣ የኬንያ መንግስት የሚሆን የሶማሌ መንግስት በወደቡ የመጠቀም መብት አላችሁ ብሎ በተደጋጋሚ ጊዜ ተናግረዋል። ነገር ግን የወደብ ባለቤት ልንሆን ነው በማለት ለኢትዮጵያ ሕዝብ የተሳሳተ መረጃ እያሰራጩ ነው የሚገኙት። እኚህ ጀነራል ወደ ኢትዮጵያ የመጡበት ዋነኛው ምክንያት በኢትዮጵያ እየተፈጠረ ያለውን የቀጠናውን መረበሽ እንድታቆም ለማድረግ እንደሆነ ነው መረጃዎች የሚያመላክቱት። በዛሬው ዕለትም እንዲሁ ጀነራል ፒየሪ ሼል የሚባሉ የፈረንሳይ ምድር ጦር አዛዥ ወደ ኢትዮጵያ መጥተው የመከላከያ ሰራዊት ከፍተኛ አመራሮች ጋር ውይይት አድርገዋል። እንግዲህ በዚህ ውይይታቸው ወቅት በተለይ ጀነራል ይመር መኮንን የተባሉ የመከላከያ ትምህርትና ስልጠና
ዋና መምሪያ ኃላፊ ከሆኑት ሰው ጋር ውይይት ማድረጋቸውን በመከላከያ ድረገጽ ላይ ወጥቷል። በሰላም ጉዳይ ላይ ውይይት እንዳደረጉና እንግዲህ የምዕራብ ሀገሮች አሁን በኢትዮጵያ ላይ እየተፈጠረ ያለውን አጠቃላይ ዘርፈ ብዙ የቀጠናዊ ችግር ለማሳሰብ በከፍተኛ ደረጃ ጭንቀት ውስጥ እንደገቡ የሚያሳስብ ምልክቶች እየታዩ እንደሆነና ከዚህ ድርጊታቸው መታቀብ እንዳለባቸው ነው ማሳሰቢያ እየሰጡ የሚገኙት። መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ በቀጠለበት በዚህ ወቅት የአብይ አህመድ ጄኔራሎች የጠፋውን ኮሎኔል ፍለጋ መውጣታቸው ተገለጸ። ጉብኝት በሚል ሰበብ የጦር አዛዦችና የፖለቲካ አመራሮች አሰሳ ላይ መሆናቸውን ነው ያገኘነው መረጃ የሚያመለክተው። ኮሎኔሉ ሰሞኑን ከባድ መሳሪያና የሚመራቸውን የተወሰኑ ወታደሮችን ይዞ መሰወሩን ተከትሎ ነው የአብይ አህመድ ጄኔራሎች አሰሳ የወጡት። ጉዳዩ የአብይ አህመድን አገዛዝ ክፉኛ አስደንግጦታል። ይህ አይነቱ መጥፋት ከቀጠለ አጠቃላይ የሰራዊት መፍረስና መበተን ይከሰታል የሚል ስጋት በአገዛዙ ዘንድ በከፍተኛ ደረጃ መኖሩን ነው ለማወቅ የተቻለው። ሰሞኑን በዚህ ጉዳይ ላይ የአብይ አህመድ ጄኔራሎች በር ዘግተው እየመከሩ ነው። ሰራዊት በተከታታይ እየከዳ ነው። አዛዦች ጭምር ምድብ ቦታቸውን እየተዉ ሰራዊት ይዘው ወደ ፋኖ እየገቡ ነው የሚለው ተደጋጋሚ መረጃ የአብይ አህመድን አገዛዝ እንዳስጨነቀው ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ቀጥሏል። የአብይ አህመድ አገዛዝ ወታደሮች ባገኙት አጋጣሚ መጥፋትና ወደ ፋኖ መቀላቀላቸውንም በዚህ ሰሞኑም አጠናክሮ መቀጠላቸውን ነው ያገኘነው መረጃ የሚያመለክተው። የዘውትር ተሳታፊያችን የዚህን ዜና ዝርዝሩን ያቀርበዋል። ረሺድ ኢብራሂም የተባለ የ401ኛ ክፍለ ጦር ዋና አዛዥ በምስራቅ ጎጃም ዞን በማርቆስ አካባቢ ከ60 በላይ ወታደራዊ ኃይሎችን በማስከተል ከባባድ የቡድን መሳሪያና የነፍስ ወከፍ መሳሪያዎችን ይዞ ከመከላከያ በመኮብለል የፋኖ ኃይሎችን መቀላቀሉ የአንከር ሚዲያ እና ሌሎች ሚዲያዎች እንደዘገቡት ይታወሳል። ይህን ተከትሎ እንግዲህ የመከላከያ ትልቅ ጄኔራሎች፣ የክልሉ ከፍተኛ ባለስልጣናት እንዲሁም የምስራቅ ጎጃም ዞን ከፍተኛ የፖለቲካ አመራሮች፣ የፖሊስ ኃላፊዎች፣ የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች በጎዛመን ወረዳ ሰውየው ጠፋበት በተባለው አካባቢ ጉብኝት እያደረጉ ነው። መከላከያውን ጥንካሬ ለማየት ጉብኝትና የመስክ እንቅስቃሴ እያደረጉ ነው በማለት የኢትዮጵያን ሕዝብ ሊዋሹትን ፈልገዋል። ይሄ ነገር መሳይ በርካታ ጄኔራሎች እንደተሰማሩ በትናንትናው ዕለትም በተለያዩ ሚዲያዎች ተገልጸዋል። የወታደራዊ ጄኔራሎች አሁን ፖለቲካዊና ወታደራዊ ክሳራ ስለደረሰባቸው አንድ ወታደራዊ ጄኔራል ከማዘዣ ጣቢያው ወጥቶ የመንግስትን ትጥቅ በሙሉ ተሸክሞ የፋኖ ኃይሎችን መቀላቀል ሌላ ምንም ትርጉም ሊሰጠው አይችልም። የመከላከያ ኃይሉ እየፈረሰና የመዋጋት ፍላጎት እንደሌለው የሚያሳይና አሁን ዛሬ ተጠቀሰ እንጂ እነዚህ 60 የመከላከያ ወታደሮች ከነ ኃላፊዎቻቸው ከነ ወታደራዊ መኮንኖቻቸው የጠፉበት በምስራቅ ጎጃም ታየ እንጂ በበርካታ አካባቢዎች ከፍተኛ ቁጥር ያለው የመከላከያ ሰራዊት እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝና አንዳንድ ቦታ ላይ በጣም የሚገርመው ነገር አንድ ወታደር 2 ስናይፐር 2 ክላሽ ይዞ እሱ ሊሸከመው ከማይችለው በላይ ክብደት ተሸክሞ የፋኖ ኃይሎችን መቀላቀሉ ለዚሁ ምስራቅ ጎጃም አካባቢ ከ4 ቀን በፊት የዘገብን መሆኑ ይታወሳል።